ሰላም ቤተሰቦች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። እየተፈጠረ ያለውን ነገር ያያያችሁ ነው ማለት ብዙ ችግር እየተፈጠረ ነው በሃይሚ ምክንያት። ያው እኔ ሃይሚን ለማግኘት ብዙ ችግሮች እየተፈጠሩብኝ ነው። ብቻ እሷን የሚያገናኘኝን ነገር ፈጣሪ እሷን የሚያገናኝበትን መንገድ ይፍጠርልኝ እና ትላንትና ሳምሪ ላይ የተፈጠረውን ነገር ያያያችሁ ነው ማለት ተጎታለች እግሯን በጣም እንደተጎዳች ሰምቻለሁ እና በጣም ነው ያዘንኩት ማለት እሷን አሁን ዛሬ እሷን ለመጠየቅ ነው የመጣሁት ማለት ቢያንስ ሌላው ቢቀር ይቅርታ ለመጠየቅ ነው የመጣሁት ሳምሪን በጣም ትልቅ ችግር ነው የፈጠርኩት በጣም ትልቅ ችግር ፈጥሬያለሁ ሳምሪ ላይ ማለት እንደዛ ማድረግ አልነበረብኝም እኔ ግን አስቤው አይደለም ያንን ያደረኩት በርግጥ ብቻ ተጎታለች ሳምሪ እሷን ለመጠየቅ ነው ዛሬ የመጣሁት ሃይሚን ለማግኘት በጣም ብዙ ችግሮች እየተፈጠሩ ነው ያው ስልኳን ስጪ ነበር ያልኳት መጀመሪያ ሳምሪን ስልኳን አልሰጥም አለችኝ እሷ ከዛ ከጓደኛዋ ደግሞ ስልኳን ላገኝ እንዲደርሺ እሷ ግን በቃ እንዴት ተሰጫዋለሽ እንዴት የሃይሚ ስልክ ተሰጫዋለሽ ሃይሚ እኮ ጓደኛ አላት የራሷ የሆነ ህይወት አላት ምናም ብላ ስልኳን እንዳትሰጠኝ አድርጋለች እና ሜሮንንም በጣም የታዘብኳት በጣም ብቻ ያው ይሄንን ሁሉ ነገር ያደረገችው ሳምሪ ነች ትላንትና ደግሞ በኔ ችግር በጣም ትልቅ ችግር ተፈጥሯል እግሯን በጣም ተጎታለች እና ሰፈር አካባቢ ሄጄ ነበረ ቤት እንደሌለች ነው የሰማሁት ከወንድሟ ጋር ወደ ወጌሻ ቤት ሄዳለች ልትታሽ ምናምን ሄዳለች አሉ በጣም ተጎታለች ቤተሰቦቿ እንኳን ጓያሉብኝ ነው እኔ ላይ ማዘር እኔ ላይ ጓያለችብኝ ነው በቃ የሷ ቤተሰቦች አባቷ በጣም ጓያሉብኝ ነው እኔ ላይ እና ዛሬ እሷን ማሳከምም ካለብኝ ለማሳከም ማለት እሷን ለማሳከምና ይቅርታ ለመጠየቅ ነው የመጣሁት በጣም ተጎታለች በጣም እንደተጎዳች ነው የነገሩኝ ቤተሰቦች ብቻ አላቅም በጣም ነው ያዘንኩት እኔ በሳምሪ ምክንያት ብዙ ችግሮች ተፈጥሯል ማለት ኮንድም ዋጋም ሰጣ ገባውስ ገብተናል ባለፈው እንዳያችሁት እና እኔ ሳምሪን እንደዚህ ማሰቃያት ፈልጌ አይደለም እኔ ይሄንን ሁሉ ነገር ማድረገው ላይ ሚስል ነው እና ሃይሚን ማገኝበትን መንገድ ፈጣሪ ብቻ ይክፈትልኝ ብቻ ሳምሪ በጣም ተጎታለች እና ዛሬ የመጣሁት ሳምሪን ይቅርታ ልጠይቅ ነው ከየትኛውም ጊዜው በላይ ይቅርታ ልጠይቃት ነው የመጣሁት ሳምሪን በጣም ተጎታለች እና ብዙ ችግር እየተፈጠረ ነው ማለት ሳምሪ ትንሽ ተጎታለች ማለት እኔ ያንን ነገር ማድረግ ፈልጌ አይደለም ብያችኋለሁ ቀደም ብዬ እንደነገርኳችሁ ግን ብቻዬን መሄድ አሳፈረኝ ማለት በጣም ተጎታለች እንደገና እሷን ለማሳከም በቃ አንድ ጓደኛ ያለ ኪዶ የሚባል ጓደኛ ያለ ከሱ ጋር አብረን እንድንሄድ ነው ጠርቻለሁ እሱን እየመጣ ነው እና ብቻ አላቅም በጣም ተጎታለች ሳምሪ እኔ ግን ያንን ነገር ማድረግ ፈልጌ አይደለም በርግጥ ብቻ ፈጣሪ ያውቃል ጓደኞቼ እስቲ ምከሩ ጭንቅት ሆኗል ሰንቷል ችግሩ ተጨንቄያለሁ ብቻዬን እኔ የጎረቤት ልጅ ወድጄ ባይ እና ኪዶን እየጠበቅኩን ነው ቤተሰብ አብረን ወደሷ ጋር ልንሄድ ነው ብቻ ፈጣሪ ያውቃል ጋይስ በጣም ነው የጨነቀኝ በጣም ማለት በችግር ላይ ሌላ ችግር ኪዶ አባቴ እንዴት ነሽ አማኑ ቢስኖ አለሽ ሰላም ሳምሪ በእናት ሳምሪ በጣም ትንሽ ተጎታ ትላንትና ድንገት ቪዲዮ እየቀረጸች እሷ ድንገት ነው በቃ ሄጂ እሷን ለማግኘት ማለት የሃይሚን ስልክ እየፈለኩ እንደሆነ ታውቃለህ እሺ ተጎድታለች በጣም እሷ ትንሽ ተጎድታለች ከዛ ስልክ ለምንድነው ስልኳን ማሰጭኝ ስልኳን ቢያንስ ስልኳን ሰው እንዲሰጠኝ ለምንድነው ማታረጊው ምናምን ቢያ ትላንት ትንሽ ጭቅጭቅ ውስጥ ገባና ድንገት ስጎትታት አንተም እኮ ስሜታዊ የሆንክ ነው ወንድሜ በጣም ስሜታዊ የሆንክ ነው በሃይሚ ፍቅር በጣም እየተጎዳ ነው አንተም የዛን ያህል ኦቨር እያሳየ ነው ገባ ኦቨር ፍቅርን እያሳየ ነው መረጋጋት መቻል አለበት ሳምሪ እንደዛ ያደረገችው እኮ ላንተም ብላ ነው ታውቃለህ አይደል ላንተ ልትረዳት አልቻልክም ሳምሪ በሰው ለኔ የምትለው እሷን ደሞ ሃይሚን ብታገናኘኝ ነው ለኔ የምትለው ገብቷላ ኪዶ አሁን ሃይሚ እኮ ሌላ ነገር ላይ ናት አይደለ
ታገናኛለች መገናኘት እኮ ትገናኛለህ ግን አንተ በጣም እየቸኮልክ ነው ሃይሚም ያለችበት ሁኔታ አንተ ታውቃለህ ብዙ ነገሮች እየተፈጠሩ ነው ግን ሳምሪን የዚህን ያህል መጨቅጨቅህ ምንድነው አሁን እሷ በጣም ተጎድታለች ነው የምትለኝ ሳምሪ በጣም የተጎድታ እኔ በጣም ነው ያዘንኩት ማለት አሁን ቤት አካባቢ ሄጄ ነበረ ቤት አካባቢ ቼክ ሳረግ ያለው ነገር ወደ ወጌሻ ቤት ሄደዋል እኮ እንዲ አላሱ እንዴት አልነገረችኝም አሁን የሰማኒ መሰለኝ ጭራሽ አልነገረችኝ አልሰማሁም እንጂ አሁን አንተ አይደል እንዴ የምትነግረኝ አንተ እኮ ነው የምትነግረኝ እና በጣም ነው ያዘንኩት ማለት ቢያንስ ሌላው ቢቀር እሷን ማሳከምበትን መንገድ ለመፍጠር ነው ገብቷል አይደል እሷንማ ታሳክማታለህ ግን ተረጋጋ አንተ አሁንም ቢሆን ስሜታያቱን ተረጋጋ ስሜታዩንኩት እኮ አንዴ አሁን በልብ ያለ ሰው ማስወጣት ከባድ ነው ወንድሟ ድጋሚ ልታገኛት ብትሞክር ወንድሟ እኮ ዝም አይልህም ሚላ ዝም ይላል አይልህም ገብቶኛል እኔ እኮ አውቄና አሁን ብዬ ያደረኩት ነገር አይደለም ወይኔ ምንድነው ያደረከው ገብቶኛል ስማኝ አንተ ተረዳኝ ጓደኛ አይደለ እንዴ አንተ እኮ ልትረዳኝ ይገባል ቢያንስ እኔ ብቻዬን ከመሄድ ብዬ ነው አብረን እንሂድ ብዬ ጠራው ካኪዱ አንተ እንደገና አሁን እኔ ላይ ሌላ ረብሻ ነው የሚፈጠረው ቤት ምን ሄድ አይደለም እኔ እሷን ቤት አይደሉም እኔ ኪዱ ቤት አይደሉም ቤት ሄጄ ነበር ወደ ወጌሻ ቤት ልትታይ ሄዳለች ወደ ወጌሻ ቤት ኮጡ እንደውም ትንሽ ቆይተዋል ምናምን አሉኝ ማለት ነው ገብቷል እኔ ቢያንስ እሷን አግኝቼ ቢያንስ እሷን ማሳከምበት መንገድ ገብቷል አይደል መታሳከምበት መንገድ እኮ አለ ሚሊዮን ታውቀዋለህ ሚላ ታውቀዋለህ ሚላ ገብቶኛል አውቄ አይደለም ያደረኩት ያን ነገር በሰዓቱ ነበር እሱ አውቀ ይሁን አይሁን በምን ያቃል በሰዓቱ አልነበረም ግን ይረዳኛል በቃ እኔ ነግሯለሁ አስረዳዋለሁ ለሱም ቢሆን ያለውን ነገር ሂዶ ሚላን አታውቀውም አንተ ሚላን አታውቀውም እኔ ራሱ እንዴት እንዳልነገረችኝ በቃ አሁን ይኸውልህ ሳምሪ ጋር እንደውል የት እንዳሉ እሷ ትነግረናለች አይደል ልደውልላት ሳምሪ አንተ ተረጋጋ የዚህን ያህል መጨናነቁ ምንድነው ገላታል ትልቅ ችግር ነው የፈጠረው መግደል ሳይሆን እኔ ልጅቷ ምንም በማታውቀው መንገድ ነው ገብቷል አይደል ኪዱ እሱ አንተም ስሜታዬ በመሆን ነው የተፈጠረው አሁንም ቢሆን መረጋጋት ይቻላል ሄሎ ወይ ሳምሪ እንዴት ነሽ አንቺ እኔ አሁን አይደል እንዴ የምሰማው የተፈጠረውን ነገር እንዴት አልነገርሽኝ ኧረ በጣም ነው የምትገርሚው ወላሂ እሺ አሁን የት ነሽ አሁን እኛ እንመጣለን እሺ በቃ እሺ ደህና ናት እኮ እሷ ምን አለች ደህና ናት ያው አሁን ከወጌሻ ቤት እየወጣሁ ነው አለችኝ የት አካባቢ ነኝ አለች እዚሁ አካባቢ ናቸው እኛ እንሂድ እንዴ አው እኮ እንፈላልጋት እኛ እንፈላልጋት አው እንፈላልጋት ችግር የለም እዚህ አካባቢ ነኝ ካለች እንፈላልጋት እሺ በቃ አንተ መጀመሪያ ረጋ በለ ምንድነው ይጨንቁኛል ኪዱ ማለት በጣም ይጨነቀኝ እሷ ልጅቷ ምንም በማታውቅበት ያወራኋት ደህና ነኝ አለች እኮ ወይኔ ኪዱ ለምንድነው ማትረጋጋው ና እስቲ እንሂድባት ለናት ወይኔ በክሳርስ ወይኔ ሳምሪ እንደዚህ ሆነሽ አንዴ እኔ እናት ሚላው አንተ ለውራ አንተ ሚላው ሰማኝ ተቀመጭ ያምሻለሽ አንቺ ምትባይን ስሚ አትጨማለቂ በስነ ስርዓት ተቀመጭ ብዙ ጊዜ አንቺ ነሽ ሚላው ስማኝ አንዴ ብቻ እንነጋገር ገብቶኛል አንዴ ምንድነው እህቴን ምንድነው የምታረጋው ገብቶኛል እኔ ሚላ አዳምጠኝ እኔ አስቀይማለሁ እኔ አስቀይማለሁኝ ሰምተኛለህ አስቀይማለሁ በቃ ያለሁት ሚላ እኔ አስቤው አይደለም ተቀመጪ አንዴ ስሚ ሰምተሽኛል ወይኔ እኔን ሳምሪ ማርያም ዞር በል እንዳነካ ዞር በል አንተም እንዳነካት ሚላው አዳምጠኝ ይኸውልህ እኔ እኮ አስቤበት አይደለም ይሄን ነገር ሚላ ስማኝ ቢያንስ ስማኝ እኔ ይኸውልህ ሚላ እኔ እኮ አስቤበት ያደረኩት ነገር አይደለም ይሄን ነገር አንተ ብዙ ስህተት እየፈጠርክ ነው ገብቶ እኔ በእናትህ ሳምሪ እኔ ወይኔ ሚላ አውቆ እኮ ያደረገው ነገር አይደለም ለምን አትረጋጋም ሚላ ቢያንስ እሷ ማሳከም ቢያንስ ለማሳከም ወይም የወጣ ነገር ካለ ለማሳከም ነው ሐሳብን ንገረኝ ምንድነው ሐሳብህ ይሄን ሁሉ ነገር ይሄ ሁሉ አደጋ እስከምታደርግ ሐሳብም እንደው ማይሆን ከሆነ እኮ አይሆንም ነው አይደል ፍቅር ባንተ አልተጀመረ ምንድነው ገብቶኛል ሚላ እኔ እኮ ያፈቅራል እኔ ማፍቀር ሊያቅ ይችላል እሱም ያፈቅራል እሷም ልታፈቅር ትችላለች ኖርማል እኮ ነው ግን ደግሞ እሷ ካልፈለገች ምንድነው አንተ ችክ የምትለው ሰማኝ
እንደዚህ መሆን የለብህም ሲጀመር ገብቷል እኔ በቃ ስማኝ ሚላው ስማኝ ቁጭ በልና አውራኝ እኔን ሚላ ቁጭ በላ አሰሙኝም እንዴ ሶስታችሁም አልሄድም አንዴ ላውራ ነው ልቀቀኝ እሺ ቁጭ በላ አውራኝ ሚላ ይኸውልህ እኔ እኮ ይሄን ነገር አስቤበት ያደረኩት ነገር አይደለም ሚላ ይኸውልህ ኪዶ እኔ ከኪዶ ጋር ነው የመጣሁት ላስጠንቅቅህ የመጨረሻ ማለት ነው እንዳትደርስብኝ እኔ አልፈልግም እንደዚህ አይነት ነገር ጭራሽ እስከምጎዳ ድረስ ሳቅም ይሁን አውቆ በቃ እኔ አሁን ላይ ጥሩ አይደለም ገብቶኛል ሳምሪ ጥሩ አይደለሽ ያ ደግሞ ጸጥ የሚል ልጅ አይደለም እኔ እንዲጣላ ይሁን ነገር ላንቺ ብዬ ነው እስከዛሬ የሚወልሽ ዝም ያልኩት ላንቺ ብዬ ሚላው ስማኝ እሺ አንተ ወንድም ዋና ስማኝ ሚላ እሱንም የተረዳሁት ማለት ነው እንዲህ አፍቅሬ ነው ምናምን ስላለኝ ገብቶሻል ስለ ፍቅር ስለማቅ ነው ግን ደግሞ አበዛው አንቺ እስከምትሰበሪ ነገ ደግሞ አይንሽን ይልሻል ቻው ቼልሲ እኔ ለምን ጭራሽ እንደዛ አላረግም ሚላ እኔ እኮ አስቤው አይደለም ሚላ ስማኝ እንዴት እንደተፈጠረ ስማኝ ይሄ ነገር አሁን አንተ ሐሳብ ምንድነው ንገረኝ ያል እንዴት እንደተፈጠረ ልንገር ብቻ ንገረኝ ችግር የለውም እኔ የሃይሚን ስልክ ስጭኝ ብዬ አስጨነቅኳት ለሷ ምንድነች ለምን ጓደኛዋ ነች ከሷ ጋር ቪዲዮ ሰርተዋል በስንት ነገር ይተዋወቃሉ አሁን ትልቁ አንተ ይኸውልህ አንተ ያወቅ ብዙ ነገሮች ህይወት አላት አንተን አገኛለሁ ችግር የለውም እኔ አሁን ድንገት ስለመጣ ድንገት አንተ ላይ መሰንዘር አቅቶኝ ምናምን አይደለም ሁለታችሁን ማስቀየም ይችላል ግን እነዚህ ልጆች ህይወት ያላቸው ሰዎች የራሳቸው የሆነ ነገር አላቸው ስለዚህ ገብቶኛል እኔ ደግሞ አይሚን ላይ ያፈቀርኩበት ምክንያት አለ ለዛ ነው ወጥቷል የራሴ ምክንያት አለ ችግር የለውም ለሷ ነግራትም መሄድ ካለብም ሂድ በቃ እቺ ይኸውልህ እህቴ እስከምትሰበር ድረስ እኔ አልታገሰም እሰብራለሁ እግዚአብሔርን እሰብራለሁ እሺ አንተ ጉልበተኛ አንቺ ዝም በይ አንቺ እሺ ዝም በይ አንቺ ምን ታውን እኔ ምንድነው የምታስጨንቀኝ እኔ በጣም እሺ ይቅርታ ልጠይቅሽ ነው እኔ ከምንም ጊዜው በላይ ይቅርታ ልጠይቅሽ ነው የመጣው ሳምሪ ምንም ነገር ሊቀር ይችላል ትወዳለህ ነው ምንድነው ያልገባኝም በቃ እሷ በቃ አንዴ በቃ እንዳትመጣ ብለሃልቻ በቃ ወይስ ምንድነው የማፍቀር ችግር አለብን ሚላ ስማኛ ሚላ እሺ ጨርሺ እኔ ይኸውልሽ እሱ እያለ አሁን ከሱ ጋር እያወራሽ ማለት ነው አንድ ላይ መሆን ስለማልፈልግ ጨርሱ በቃ ሚላ አዳምጠኝ አንዴ እሺ ሳምሪ ስሚኝ እሺ ሳምሪ በእናትሽ እኔ ወይኔ ይቅርታ ሳምሪ ነው ይቅርታ ልጠይቅሽ ነው የመጣው ገብቶኛል የኔ ወንድም ይሸኩላል ይቅርታ ልጠይቅሽ ነው የመጣው ከምንም ነገር በላይ ሰማህ አይደለ አንተ እህትክ እንደዚህ ሆነ አጣጣት ለማር አይደለ ሚላ ደግሞ የሚቸኩል ሰው ነው ልክ ነሽ እኮ ስለዚህ በቃ ሻት ድረስብኝ ካሁን በኋላ አትምጣ ጠይቀኝ በቃ እኔ ችግር የለውም አልደርስብሽም አላስጨንቅሽም ሳምሪ ይቅርታ ልጠይቅሽና ላሳክምሽ ነው የመጣው በቃ ያጋጥማል እኮ በቃ አውቀክ ላይሆን ይችላል ስለዚህ ደግሞ እኔ አሁን በየሄድኩበት በሰፈሪም የሆነ ቦታ እየመጣክ እኔን አታስቸግረኝ በቃ እኔ ጋር ምንም አማራጭ አታገኝም አላልኩክም ስለዚህ ደግሞ በጣም ይቅርታ ብቻ አድርጊልኝ ሳምሪ ይቅርታ ብቻ አድርጊልኝ አውቆ ያደረገው ነገር ነው ችግር የለም ብያለሁ ግን ከልብሽ ይቅርታሽን ተቀበይ እኔ ችግር የለም እሺ ተቀብያለሁ ግን አትድረስብኝ አትደውልልኝ ምንም ነገር እንዳትጠይቀኝ ካሁን በኋላ ብያለሁ አይደል ችግር የለም እሺ እኔ ቢያንስ ላሳክምሽ ፍቀጅልኝ አረ ችግር የለም እሺ ወጪውን እሱ እንዴት ነሽ አሁን እንዴት ነሽ ሳምሪ ወጪ የሚባል ነገር የለም ልክዱ አንተ ከሰማኸኝ ማለት ነው አይድረስብኝ አይምጣ በጓደኞች በቃ እኔ ጋር ምንም አማራጭ የሚያገኘው ነገር የለም በቃ በሌላ መንገድ በጣም ግን ይካስሽ ይሄ የተፈጠረው ነገር ያለው እንዳለ ይካስሽ እሱ በቃ ፍቀጅልኝ እኔ ስልኩንም ያነሳው ልክ ብቻህን መስለኝ ነው መጣው ስትለኝ እዚህ አካባቢ አሁን ነው ከወጌሻ ቤት ወጣን ማኪያቱ ልንጠጣ የገባ ነው እኔ ራሴ እኮ አሁን ያወኩት ነገር ይሁን አሁን ነገረኝ እኔ ማላወኩ ግን በቃ ከነገረኝ በኋላ አውቆ እንዳልሆነ ነው የተረዳው ሳምሪ ይቅርታን ብቻ ተቀበይኝ ከልብሽ ይቅርታን ብቻ ተቀበይኝ አላስቸግርሽም ካሁን በኋላ አላስጨንቅሽ እሺ አሁን ይልክ እንዳይረበሽ ያለንበት ቦታ ራሱ ሰዎች አሉ ስለዚህ ደግሞ እንሂድ ሂዱ በቃ ሚላም በጣም ይቅርታን ብቻ ተቀበይኝ ሳምሪ በእናትሽ በጣም ይቅርታ ማርያም በጣም ይቅርታ ሳምሪ አንቺ ግራ ጎኔ ከላይ የተሰጠሽ ለኔ